የሰራተኞች ደሞዝ ወይ ደግሞ ፔሮል በአዲሱ ህግ መሰረት እንዴት አድርጋችሁ በቀላሉ መንገድ መስራት እንደሚችሉ በዚህ መልኩ ማለት ነው አሳያችኋለሁ። እናንተ ቪዲዮ ላይክ እና ሼር እንዲሁም ደግሞ ለዚህ ቻናል አዲስ ከሆናችሁ ቻናሉን ሰብስክራይብ በማድረግ መደገፍ ትችላላችሁ። ኦኬ እዚህ ጋር እንምጣና እዚህ ጋር ምን አለ? የሰራተኞች ዝርዝር አለ። እዚህ ጋር ቤዚክ ሳላሪ፣ እዚህ ጋር ኦቲ ኦቨርታይም አለ፣ እዚህ ጋር አላዋንስ አለ። ሌሎቹ ደግሞ አንድ ባንድ ካልኩሌት እያደረኩ ነግራችኋለሁ። እዚህ ጋር ደግሞ ሳላሪያቸውና አዲሱ ህግ መሰረት እነዚህ ሁሉ ነገር ተሰጥቶናል። አሁን ግሮስ ሳላሪ ካልኩሌት ለማድረግ እዚህ ጋር ኢኳል እንበልና ቤዚክ ሳላሪ ሲደመር ኦቨርታይም ሲደመር አላዋንስ እንላለን ማለት ነው። ያኔ ምን ያደርግልናል? ግሮስ ሳላሪ ካልኩሌት ያደርግልናል ማለት ነው። ለሁሉም እንዲሰራልን ደግሞ ወይችን ይዘን እስከታች ድራግ ማድረግ ካልሆነ ደግሞ እዚህ ጋር ዝም ብለን ደብል ክሊክ ስናደርገው በዚህ መልኩ ግሮስ ሳላሪ ለሁሉም ሰራተኞች በዚህ መልኩ ካልኩሌት ያደርግልናል። ኦኬ ኢንካም ታክስ ካልኩሌት ለማድረግ ደግሞ ምን እናደርጋለን መሰላችሁ? እዚህ ኤፍኤክስ የምትለው ላይ ክሊክ እናደርጋለን፣ ቀላሉ መንገድ ማለት ነው። ከዛም በኋላ ኢፍ ሴሌክት አድርጋ ከሆነ ኦኬ እንላለን ማለት ነው። አሁን ምን እናደርጋለን መሰላችሁ? ሎጂካል ቴስት የምትለው ቦታ ላይ ኢፍ ይላል። ኢፍ ግሮስ ሳላሪ ይኸው ኤቱ ምን ሲሆን እዚህ ጋር ሌዛን 2000 ሲሆን ሌዛን 2000 ለዛ 2000 ሲሆን ምንድነው 0% ነው የምንለው። ቫልዩ ፎልስ ደግሞ ምንድነው የምናደርገው? እዚህ ጋር መተን ይኸው ድጋሜ እነካለን። አሁንም ደግሞ ሎጂካል ቴስት እንንካና ከዛ ኢፍ ግሮስ ሳላሪ ኤቱ ሌዛን 4000 ከ4000 የሚያንስ ከሆነ እንላለን። ከ4000 የሚያንስ ከሆነ ደግሞ ምን እናደርጋለን? ግሮስ ሳላሪ ኤቱ ሲባዛ ስንት 15% 15% ሲቀነስ ስንት ነው ዲዳክሽኑ? 300 ይኸው 300 እንላለን። እሺ ፎልስ ሲሆን ደግሞ ወደ ቀጣይ አይደል መሄድ ያለበት። እዚህ ጋር እንምጣና ደግሞ ክሊክ እናደርጋለን። አሁንም እዚህ ጋር ምን እናደርጋለን? ኢፍ ግሮስ ሳላሪ ከስንት በታች ከ7000 በታች ሲሆን ከ7000 በታች ሲሆን ምን አድርግልኝ እንላለን። እንደዚያ ሲሆን ደግሞ ግሮስ ሳላሪ ታይምስ ስንት ፐርሰንት? 20% ይኸው 20% ሲንቀነስ ስንት ነው ዲዳክሽኑ? ዲዳክሽኑ ደግሞ 500 ብር ነው። ይሄው እንደዚህ ያደረግን። ኦኬ ፎልስ ሲሆን ደግሞ ወዴት እንሄዳለን? ወደ ኔክስት። ኔክስቱ ደግሞ ምንድነው? እዚህ ጋር ክሊክ እናደርግና አሁንም ኢፍ ግሮስ ሳላሪ ሌዛን ስንት ከ10000 በታች ሲሆን ይኸው ሲሆን ምን ያደርግልን? ግሮስ ሳላሪ ታይም ስንት ነው? 25% 25% ስንትን ቀንስበት? 850 ይኸው 850 ካልሆነስ ወደ ኔክስት ድልኝ። ኔክስት ደግሞ እዚህ ጋር እንምጣና ኢፍ አሁንም ኢፍ እንበልና ግሮስ ሳላሪ ከስንት ከ14000 በታች ሲሆን ይኸው ከ14000 በታች ሲሆን ምን እናደርግልህ? ይኸው ግሮስ ሳላሪ ሲባዛ 30% እንላለን። ይኸው 30% ሲቀነስ ስንት? ይኸው 1250 1250 ሲቀነስ 1250 እንላለን። ኦኬ ፎልስ ሲሆንስ ወደ ኔክስት እንዲሄድ እናደርጋለን። እዚህ ጋር መተን ክሊክ እናድርግበትና አሁንም ኢፍ ግሮስ ሳላሪ አሁን ሌዛን አንልም ግሬተር ዛን እንላለን። ግሬተር ዛን 14000 ከ14000 በላይ ከሆነ ምን አድርግልኝ እንላለን? ግሮስ ሳላሪ ሲባዛ 35% እንላለን። ይኸው 35 ይኸው ፐርሰንት ሲቀነስ ስንት? 2050 እንላለን። እዚህ ጋር ክሊክ አድርገን ምን እናደርጋለን መሰላችሁ? ከዛም በኋላ ኦኬ እንላለን ማለት ነው። ልክ ኦኬ ስንለው ምን ያደርግልናል ማለት ነው? ኢንካም ታክሱ በዚህ መልኩ ካልኩሌት ያደርግልናል። ለሁሉም እንዲሰራልን ደግሞ እንደነገርኳችሁ ደብል ክሊክ በማድረግ በዚህ መልኩ ለሁሉም ይሰራላችኋል ማለት ነው። አሁን ደግሞ ፔንሽኗን 70% ሰራተኞቹ የሚከፍሉት ኢኳል ብለን ቤዚክ ሳላሪ ታይምስ 7% እንላለን ማለት ነው። ይሄ ሰራተኛው የሚከፍለው ነው። ይሄው እንደዚህ አድርገን የሰራተኛ የሚከፍላትን በዚህ መልኩ ካልኩሌት አድርገናል። ይሄ ደግሞ አሰሪው የሚከፍለው 11%ቱ ደግሞ እዚህ ጋር እንምጣና ቤዚክ ሳላሪ ታይምስ 11% ይኸው 11% እንላለን። በዚህ መልኩ ይህም እንዲህ ይሆናል ማለት ነው። ይኸው በዚህ መልኩ ለሁሉም ሰራተኞች ሰርተናል። ይሄኛው ደግሞ ኤምፕሎይ 18% የምንለው ደግሞ አንደኛ አሰሪው 11% ይከፍላል፣ 7% ደግሞ ከእናንተ ይሰባሰባል። ይሄ አንድ ላይ
ተሰብስበው ወዴት ይላካል? ወደ ጡረታ ቢሮ ይላካል ማለት ነው። ስለዚህ ይሄ ኢኳል ብለን ፔንሽን 7% ሲደመር 11% ከዛ ኢንተር እንላለን። ከዛም በኋላ በዚህ መልኩ ደግሞ ለሁሉም ይሰራልናል። እዚህ ጋር ደግሞ ቶታል ዲዳክሽን የምንለው ደግሞ ቶታል ተቀናሽ ለሰራተኛው የሚቀንሰው እዚህ ጋር ኢኳል ብለን አንደኛ ኢንካም ታክስ አለ የግብር የገቢ ግብር የምትባለውን እሷ ይቀነሳል። ፕላስ ደግሞ 7%ቷን ፔንሽኗን ጡረታን ይከፍላታል። ይሄ ሁለቱ ብቻ ነው የሚቀነስበት። ይሄው እንደዚህ እናደርጋለን። ከዛም በኋላ ለሁሉም እንዲሰራልን ደግሞ ይሄው እንዲህ አድርገናል። አሁን በዚህ መልኩ ቶታል ዲዳክሽኑን ሰርተናል፣ ፔንሽኑን ሰርተናል፣ ኢንካም ታክሱን ከሰራለት በኋላ አሁን ሰራተኛ እጅ ላይ የሚገባው ኔት ፔይ ወይ ደግሞ ኔት ሳላሪ የምንለው ኢኳል ብለን ምን እናደርጋለን? ከግሮስ ሳላሪ ሲቀነስ ቶታል ዲዳክሽን እንደ እናደርጋለን ማለት ነው። ግሮስ ሳላሪ እዚህ ጋር አለ፣ ቶታል ዲዳክሽን እንላለን። ከኢቱ ማለት ይኸው ከግሮስ ሳላሪ ሲቀነስ ጄቱ ስንል ምን ይሆናል? ኔት ፔይ ይሰጠኛል ማለት ነው። ስለዚህ አሁን እዚህ ጋር መተን እንዲህ ስናደርገው በዚህ መልኩ ለሁሉም ሰርቶልናል ማለት ነው። እዚህ ጋር እንደምታዩት ለምን እንደዚህ ያመጣ ካላችሁ 2000 ምንም አይነት እንትን አይከፍልም፣ ታክስ አይከፍልም። ለምሳሌ እዚህ ጋር እንምጣና እቺኛው 2000 ነው አይደል የምትለው 2050 ብር እናድርገው እንዴት እንደሚቆርጥበት ታያላችሁ። ይኸው እዚህ ጋር 7 ብር ከ5 ይላችኋል ማለት። ስለዚህ እንዲያርጋችሁ በቀላሉ መንገድ የአንድን ሰራተኛ ደሞዝ በአዲሱ ህግ መሰረት ወይ ደግሞ ኒው ኢንካም ታክስ መሰረት በዚህ መልኩ ካልኩሌት ማድረግ ትችላላችሁ ማለት ነው። ስለዚህ ይህ ቪዲዮ ከተመቻችሁ ላይክ እና ሼር እንዲሁም ደግሞ ለዚህ ቻናል አዲስ ከሆናችሁ ቻናሉን ሰብስክራይብ በማድረግ እኔም መደገፍ ትችላላችሁ። ጥያቄ ካላችሁ አስተያየት ካላችሁ ኮሜንት ቦክስ ላይ ጻፉልኝ። እኔ ደግሞ በቀጣይ ቪዲዮ ለጥያቄያችሁ መልስ ይዤላችሁ የሚመለስ ይሆናል። እስከዛ ደህና ቆዩልኝ።